አባቴ ጎበዝ ጠበቃ ነው። ምናልባት እሱ ሊረዳችሁ ይችላል። ይሄን የሐሰት የሕክምና ማስረጃ የሰጠሁት ማን ነው? አቶ ጌታቸው ናቸው። ተሰማ ከዚህ በላይ ከመንቀሳቀሱ በፊት እነኚህ ልጆች አንድ ነገር ማድረግ አለብን። የመጀመሪያ ቦታ አላመቸንም። ሞትሽ እስከሚናፍቅሽ ድረስ አምሮሽን መስለኝ ወይም ደግሞ አከርካሪሽን ሰብሮ የአልጋ ቁራኛ ማድረግ በጣም ቀላል። እስቲ አፍሽናለኝ እንዴ? ጎበዝ ልጅ ጎበዝ። ቃል ምላስሽን በደንብ አጭ። አቤል ዳይ ምላስ ነው ልጅ ዳኪ ለስድስት ነው የደበደቡ። በቁጥር ሁለት ናቸው። ዱላው ሲበዛ ነው መሰለኝ በዙብኝ። ከተበቃና ከሐኪም የሚደበቅ ምንም ነገር የለም። እውነቱን ብቻ ነው የነገርኩት። ከካሪ እሺ፣ ከዚህ በኋላ ምን ይመጣብኛል? ጉዳይን ወደ ህግ መውሰድ አለብኝ። ሶሪ ቲቸር። ታዲያ አንተ ጥለን የምትሄድ ከሆነ ነበር አልፊ እነ ሮኒና ሜሲ ሞዴሎቻችን ቢሆኑ ታዝንብን? የገቢ ምንጮችሽ ሁሉ ሊደርቁ ነው። ጥገት ላሞችሽ ወተት መስጠት ሊያቆሙ እየዛቱ ነው እያልኩሽ እኮ ነው። አሁንስ ገብቶሻል? አልገባኝም። ግን የገባኝ አንድ ነገር ለመማር ፈቃደኞች እስከሆነ ድረስ ሁሌም ህይወት ትምህርት ቤት መሆኑ ነው። እኔ በምርሽ እንደሆነ ትፈቅድልኛለሽ? Hello, sir. ገብቻለሁ። በጣም ነው የማመሰግነው። Thank you. ታዲያ ሜላት፣ አንድ ጊዜ ላናግርሽ እፈልጋለሁ። ሳሎን ነኝ። ምን እያደረግሽ ነው ሜላት? ምን እያደረግሽ ነው? አልገባኝም። እንደዚህ ከነበርሽበት ድብታ ወጥተሽ ወጣ እያልሽ መዝናናትሽን አልጠላሁትም፣ ግን የሚያስፈራኝ ነገር አለ። አንደኛ እንደ ጠላት ጠምደው ያዙን ሰዎች ያጠመዱልን ወጥመድ ውስጥ ተመልሰን እንዳንገባ ሰጋለሁ። ሁለተኛ ደግሞ እንደዚህ መዝናናቱ ተመችቶን ዋናውን የተነሳንበትን ነገር እንዳንዘነጋው ሰጋለሁ። ለዚህ ነው ምን እያደረግሽ ነው ያልኩሽ። እውነትህን ነው አባቢ፣ መቼም አልዘነጋሁትም። ግን አባቢ ከፍርሃቴ ሙሉ ለሙሉ ካልወጣሁኝ ምናልባት ስላሰብነው ታግሎ ይመጣል እቅድ ዝግጁ ላልሆን እችላለሁ። ከፍርሃቴ ለመውጣት ደግሞ ትንሽ ጊዜ ያስፈልገኛል። ያ ማለት ግን ትቼዋለሁ ማለት አይደለም። አልተውም፣ መቼም አልተውም። ይሄ ደግሞ ላንተም ለራሴም የገባሁት ቃል ነው። ምናልባት እቅዴን ያልነገርኩ አንተ ብዙ ጭንቀት አለብህ እና ተጨማሪ ራስ ምታት ደግሞ እንደሆነብህ አልፈለግኩም። የራሴን ጉዳይ ራሴ እወጣለሁ ብዬ ነው። እና እሺ ምን እያሰብሽ ነው? ምን እያሰብኩ ነው መሰለህ አባቢ? ያሉኝን ማስረጃዎች በሙሉ ሰብስቤ ወደ ህግ ካበቃ። ጥሩ። ግን ወደ ህግ ቀርበን ክስ መሰረት ከመረጃዎችሽ ሌላ ምስክሮችም እንደሚያስፈልጉን ታውቂያለሽ። አይ ነው። ለዛ ደግሞ ድሮ መሰራበት መስሪያ ቤት የነበሩ ምግባባቸውን ማቃቸውን ሰዎች ለዚህ ጉዳይ ላግባባቸው አስቤያለሁ። ሜላት፣ ድርጅት ውስጥ ያሉትን ሰራተኞች ለማነጋገር ጊዜው አሁን አይመስለኝም። እቅዳችንን ገና ሳንጀምረው ሊያውቁትና ሊያከሽፉት ይችላሉ። መጀመሪያ መፈለግ ያለብን መረጃ ሊሰጡ የሚችሉ ምስክርም ሊሆኑ የሚችሉ ከውጭ ያሉ ሰዎች ነው። እዚህ ደግሞ ብዙ ማስረጃ ያላቸውና ጥሩ ምስክር ሊሆኑ የሚችሉ ወይዘሮ ታደለች ነበር። ጥሩ ነው። እሳቸውም
ማግኘትና ማግባባት መቻል አለብሽ። ግን ታዲያ በጣም በጥንቃቄ። ሌላስ? ሌላ ፈንድ ለሚያደርጉልን ድርጅቶች ኢሜል አደርግላቸው ነበር። ደግሞ ሳስበው እኔ ማን ነኝና ይቀበሉኛል ብዬ ታኩት። ለምን አትተዩ? ጥሩ ሐሳብ ነው። አይሽ በለጋሽ ድርጅቶቹ ዘንድ ትንሽም ቢሆን ጥርጣሬ ሊፈጥር ይችላል። እነ ለምለምንም ያደናግጣቸዋል። እነ ለምለም ተደናግጠው ለጋሽ ድርጅቶቹን ለማስተባበል ሲሯሯጡ የጋዜጣውን አርቲክል ትቀጥይበታል። አሪፍ ሐሳብ። አይሽ የለጋሽ ድርጅቶቹ በእነ ለምለም እምነት ማጣት ጉልበት ያሳጣቸዋል። እነሱ ጉልበት ሲያጡ ደግሞ ያን ጊዜ አንቺ ሳትጠይቂያቸው ከድርጅቱ ውስጥ መረጃም ሆነ ምስክር ሊሆኑ የሚችሉ ሰዎች ራሳቸው ይመጣሉ። ግን ይሄን ጉዳይ ስንጀምረው በጥንቃቄና በጣም ሄሎ፣ እንደምን አደሩ ጌታዬ? እንደምን አደሩ? ምን ነው ጌታዬ በጠዋት ሐሳብ ገባዎት እንዴ? አዎ፣ ከትቢያ ያነሳሁት ሹፌር በእኔ ላይ መሰከረው። እሱንማ በመስቀለኛ ጥያቄ 0 አድርጌው አንገቱን ያስደፋሁት። ጥሩ፣ እንግዲህ ባንተ ላይ ጥየዋለሁ። የምስራቹን ወዲያውኑ አሰማኝ። ይመኑኝ ጌታዬ፣ እንደተወሰነ ደውሎታለሁ። ሰላም። ከሳሽ አቃቤ ሕግ ተከሳሽ አቶ ታሪኩ ወልደጻድቅ መዝገቡን መርምረን የሚከተለውን ውሳኔ ሰጥተናል። ተከሳሽ በ1996 ዓመተ ምህረት የወጣውን የኢፌዴሪ ወንጀል ሕግ አንቀጽ 27 እና 539 ህዝባር 1ን በመተላለፍ አቶ ጌታቸው ተሰማ የተባሉ ግለሰብ ላይ የግድያ ወንጀል ሞክሯል በሚል በአቃቤ ሕግ ክስ ተመስርቶበት አቃቤ ሕጉም ክሱን በማስረጃ ያስረዳ በመሆኑ ተከሳሽ እንዲከላከል በተሰጠው ብይን መሰረት የመከላከያ ምስክሮቹን አቅርቦ ተከራክሯል። ፍርድ ቤቱ በግራ ቀኝ የቀረቡ ማስረጃዎችን ከመረመረ በኋላ የሚከተለውን ውሳኔ አስተላልፏል። ተከሳሽ አቶ ታሪኩ ወልደጻድቅ በአቃቤ ሕግ የቀረበባቸውን ማስረጃ በብቁ ሁኔታ የተከላከሉ በመሆኑ ፍርድ ቤቱ በነጻ እንዲሰናበቱ ወስኗል። ትዕዛዝ የውሳኔው ግልባጭ ለግራ ቀኙ ድረስ በውሳኔው ቅር የተሰኘ ይግባኝ ማለት መብቱ የተጠበቀ ነው። መዝገቡ ተዘግቷል። ለመዝገብ ቤት ይመለስ። ሄሎ። እሺ፣ እንደምን አረፈዱ? ውሳኔውን ንገረኝ። ለዛሬ አልሆነም፣ ለኛ አልተወሰነም። ዳኛዋ ሳትባል አትቀርም። አንተ ገንዘቤን ግጠ የምትሰጠኝ መልስ ይሄ ነው?
ጌታዬ ተስፋ የሚያስቆርጥ አይደለም። ውሳኔውን ይግባኝ ብለን እናስገለብጠዋለን። በእኔ ኑቦት ከንቱ እኔን ጌታቸውን ታውቀኛለህ። ሽንፈት ያመኛል። ጌታዬ ገንዘቤን በልቶ የቤት ስራውን የማይወጣና እኔን ለሽንፈት የዳረገኝ ቅጣት ይጠብቀዋል። ጌታዬ ገና እኮ ነው ባላለቀ ጉዳይ። ልንገርህ፣ የኔ እናንተ ወዳጅነት አክትሟል። ይሄ ነጻነት አየር እንዴት ናፍቆኝ። ጠግቦ ይሆን? 2 ቀን ስትቆይ ትረሳዋለህ። ውለታውትን መቼም አልከፍልም። ዶክተር ምስክርና መስገን በኖርና አገላብጭ በሰሙት በልበል። ጓደኞች እየጠበቁ ነው። ደስትሽ ማኛ አንቺ ቁዳኔ አማነሽ ጤናሽ ላ Bobby, I'm so proud of you. በእውነት አንተ ጥብቅና ከቆምክላቸውና ካሸነፍክባቸው ጉዳዮች ሁሉ የነታሪን ጉዳይ አክል ያስደሰታል አይቻላቅ። ትንሽ የጉዳዩ መጠናቀቅ ብቻ ሳይሆን ይሄ ጉዳይ ሲጠናቀቅ እናቶ ጌታቸውን ለፍርድ ለማቅረብ መንገድ ጠርጎ መሆኑ የበለጠም ያስደስታል። በጣም ደስ ይላል። ስለዚህም ሁለታችን በደንብ እየተዘጋጀንበት ነው። እኔም በደንብ እየተዘጋጀሁበት ነው።